ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ወደ ሀገር ውስጥ መረጃዎች እናልፋለን። ባለፉት 6 ወራት የጋብቻ ምዝገባ ከ2017 ዓመት ጋር ሲነጻጸር 10 በመቶ ቅናሽ አሳይቷል ተባለ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የ2018 በጀት ዓመት የመጀመሪያ አጋማሽ የስራ አፈጻጸሙን መገምገሙን አስታውቋል። በዚህም የወቅታዊ ምዝገባ ሽፋን 90 በመቶ ለማድረስ የታቀደ ቢሆንም ከእድሮች ከሃይማኖት ተቋማትና ከተለያዩ የመንግስት ተቋማት ጋር በተደረገ ቅንጅታዊ ስራ ከእቅድ በላይ 99 በመቶ አፈጻጸም መመዝገቡን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ለብስራት ሬዲዮ ገልጿል። በበጀት ዓመቱ የመጀመሪያ አጋማሽ 6 ወራት የተከናወኑ ዋና ዋና አፈጻጸሞች የወሳኝ ኩነት ምዝገባን በተመለከተ 236874 ልደት ምዝገባ ተደርጓል። 41194 ህጻናት እንደተወለዱ የተመዘገቡ ሲሆን 13974 ህጻናት በተወለዱ በ90 ቀናት እንዲሁም 101519 ህጻናት ትምህርት ቤቶች ላይ በተደረገ ንቅናቄ የተመዘገበ መሆኑን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ21 በመቶ እድገትም አሳይቷል። 19800 ጋብቻ ምዝገባ የተደረገ ሲሆን 5444 በወቅቱ 1738 በአንድ ዓመት ውስጥ ተከስተው የተመዘገቡም ናቸው። በተጨማሪም 12618 የጊዜ ገደቡ ባለፈ የተመዘገበ ጋብቻ ሲሆን 655 የሚሆነው በሸሪያ ፍርድ ቤት ቅርንጫፍ የተመዘገበ ወቅታዊ ጋብቻ ነው ብለዋል። ባለፉት 6 ወራት 182 ጉዲፈቻ ምዝገባ የተከናወነ ሲሆን 99 በወቅታዊ 51 የጊዜ ገደቡ ባለፈ እንዲሁም 19 በዘገየ የተመዘገቡ ናቸው። የወቅታዊ የኩነት ምዝገባ አፈጻጸም 90 በመቶ ማከናወንም ተችሏል። በዘገየ የኩነት ምዝገባ ደግሞ 78 በመቶ የጊዜ ገደቡ ባለፈበት 136 በመቶ ሲሆን በአንድ ዓመት ውስጥ የተመዘገበው ምዝገባ ከ2017 ዓ.ም ጋር ሲነጻጸር ወቅታዊ ልደት 31 በመቶ ጭማሪ እንዲሁም ጋብቻ 10 በመቶ ቅናሽ ማሳየቱን አቶ ዮሴፍ ንጉሴ ለብስራት ሬዲዮ ጨምረው ተናግሯል ስትል ባልደረባችን ምህረት ታደሰም ዘግባለች። በሐረር ከተማ እንደ እናት ያሳደጉትን ግለሰብ የገደለው ተከሳሽ በእስራት ተቀጣም። ወይዘሮ ከንያ ማዊ ትውልድና እድገታቸው በሐረሪ ክልል ሐረር ከተማ ሐኪም ወረዳ ቀበሌ 17 ልዩ ስፍራው ጂኒየር ትምህርት ቤት አካባቢ ሲሆን የ70 ዓመት አዛውንት ናቸው። የሐረሪ ክልል ፖሊስ ኮሚሽን የነፍስ ግድያ ወንጀል ምርመራ ዳይሬክቶሬት ዳይሬክተር ኮማንደር ተፈራ ታደሰ ለብስራት ሬዲዮ እንደገለጹት ወይዘሮ ከንያ ማዊ ልጆቻቸው በካናዳና አዲስ አበባ የሚኖሩ ናቸው። የልጆቻቸውን ድጋፍ ያልተለያቸው ወይዘሮ ከንያ ማዊ እድሜ እየተጫጫናቸው ሲመጣ ጧሪ ቀባሪዬ ነው በማለት ሪያድ የሱፍ የተባለ የ27 ዓመት የቅርብ ዘመዳቸው ልጅ እሳቸው ጋር መኖር ይጀምራል። ሪያድ የሱፍ ወይዘሮ ከንያን እንደ እናቱ ቆጥሮ ሊያገለግላቸውና አብሮ ለመኖር ከምዕራብ ሐረርጌ ዞን የገጠር ቀበሌ መጥቶ ሐረር ከተማ ያደገ ሲሆን የሁለተኛ ደረጃ ትምህርቱን አጠናቆ በሐረር ጤና ሳይንስ ኮሌጅ ትምህርቱን ተከታትሎ በሕክምና ሙያ መመረቁንም ኮማንደር ተፈራ ታደሰም ተናግሯል። ሪያድ የሱፍ ከወይዘሮ ከንያ ማዊ እንደ እናትና ልጅ ሲኖሩ ሰላማዊና በመካከላቸው ምንም አይነት ግጭትና አለመግባባት እንዳልነበረም ተመላክቷል። ህዳር 11 ቀን 2018 ዓ.ም ምሽት ግን በሁለቱም መካከል አለመግባባትና ግጭት እንደተፈጠረ የሚገልጹት ኮማንደር ተፈራ ታደሰም በዚያን ዕለት ሪያድ የሱፍ ከሚኖሩበት ከጀርባ ካለው ሰርቪስ ቤት ወደ ዋናው ሳሎን ቤት በመግባት ከወይዘሮ ከንያ ማዊ ጋር ግጭት ውስጥ ገብቶ ይጨቃጨቅ እንደነበረ በወቅቱ የነበረች የአይን ምስክር የቤት ሰራተኛ ለፖሊስ በሰጠችው የምስክር ቃል አረጋግጣለችም። ወይዘሮ ከንያ ማዊ በዚያ ምሽት ይጦረኛል ያሉትና አሳድገው አስተምረው ለቁም ነገር ባበቁት ልጅ ግራ አይናቸውን በቦክስ ተመተው ሙሉ ለሙሉ የፈሰሰ ሲሆን አንድ ጣታቸውም ተሰብሯል። አንገታቸው ላይም በተወጉት ስለት ህይወታቸው እንዳለፈም ተገልጿል። ሪያድ የሱፍ ድርጊቱን እንደፈጸመ ከቤት ወጥቶ እንደተሰወረ የቤት ሰራተኛዋ ባየችው ነገር ተደናግጣ ወዲያው በጩኸት የአካባቢ ሰው በመጥራት ወዲያው ፖሊስ በስፍራው በመድረስ የወይዘሮዋን አስክሬን በማንሳት ለምርመራ ወደ ሆስፒታል የላከ ሲሆን የድርጊቱ ፈጻሚንም በቁጥጥር ስር ለማዋል እንቅስቃሴም ይጀምራል። ህዳር 14 ቀን 2018 ዓ.ም የክትትል ቡድኑ ባደረገው የተጠናከረ ክትትል ተከሳሽ ሪያድ የሱፍ ምዕራብ ሐረርጌ ዞን ገጠራማ ቀበሌ በሁለተኛው ቀን በቁጥጥር ስር ውሏል። ተከሳሽ ሪያድ የሱፍ በቁጥጥር ስር ከዋለ በኋላም ድርጊቱን ለምን እንደፈጸመ ለፖሊስ በሰጠው የእምነት ቃል ሟች 10,000 ብር ተበድረውት ስለከለከሉት ተናዶ የግድያ ድርጊቱን እንደፈጸመ ቃሉን ቢሰጥም ሟች ብሩን ስለመበደራቸው ተከሳሹ ከሰጠው ቃል ውጭ በማስረጃ ማረጋገጥ እንዳልተቻለ
ኮማንደር ተፈራ ታደሰም ገልጿል። ፖሊስም የምርመራ መዝገቡን በ35 ቀናት ውስጥ በአስክሬን ምርመራ ውጤትና በሌሎች ማስረጃዎች በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርትበታል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የሐረሪ ክልል ከፍተኛ ፍርድ ቤትም ታህሳስ 24 ቀን 2018 በዋለው ችሎት ተከሳሽ ሪያድ የሱፍ በዕድሜ ልክ እስራት እንዲቀጣ ወስኖበታል ስትል ባልደረባችን ምህረት ታደሰ ዘግባለች። ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም የዩጋንዳ ፕሬዝዳንት ሙሴቬኒ ልጅ 2000 የተቃዋሚ ፓርቲ ደጋፊዎች አስረናል፣ 30 ሰዎችንም ገድለናል ሲል ተናገረም። የዩጋንዳ ወታደራዊ አዛዥ ዛሬ አርብ እንዳስታወቀው ባለስልጣናቱ 2000 የተቃዋሚ ደጋፊዎችን ማሰራቸውንና 30 ያህሉ መገደላቸውንና ሌሎችን ለመያዝ ጥረት ላይ መሆናቸውን አስታውቋል። ዩዌሪ ሙሴቬኒ ለ7ኛ ጊዜ ያሸነፉበትን ፕሬዝዳንታዊ ምርጫ ተከትሎ በሀገሪቱ አለመረጋጋትም ተከስቷል። የ81 ዓመቱ ሙሴቬኒ የምስራቅ አፍሪካዊቷን ሀገር ለ4 አስርት ዓመታት የመሩ ሲሆን የተቃዋሚው ብሔራዊ አንድነት መድረክ ፓርቲ መሪ የሆኑት ቦቢ ዋይንን በጥር 15 ኢንተርኔት በተቋረጠበት ምርጫ ማሸነፋቸው መገለጹም ይታወሳል። በመዝገብ ስሙ ሮበርት ኪያጉላኒ የሚባለው የቀድሞ ሙዚቀኛ ዋይን የምርጫውን ውጤት ውድቅ በማድረግ በድምፅ መስጫ ሂደትን ጨምሮ መጠነ ሰፊ ጥሰቶች ተፈጽመዋል ሲልም ተደምጧል። የሙሴቬኒ ልጅ የሆነው የወታደራዊ አዛዡ ሞሃዚ ካይኔሩጋባ ከተከታታይ የማህበራዊ ሚዲያ መልእክታቸው በኋላ በሰጡት መግለጫ በተቃዋሚ ፓርቲ አባላት ላይ እስራትና የግድያ እርምጃ መወሰዱን በማንሳት እንደ አሸባሪዎችም ገልጿል። እስካሁን 30 አሸባሪዎች ገለናል ሲሉ ካይኔሩጋባ በኤክስ ላይ የሟቾችን ሁኔታ ሳይገልጽም ተናግሯል። አብዛኞቹ የአሸባሪው መሪዎች ተደብቀዋል፣ ሁሉንም እናገኛቸዋለን ሲል በሌላ ጽሑፍም ተናግሯል። በትራምፕ ውሳኔ አሜሪካ በኢትዮጵያዊው ዶክተር ቴድሮስ አድሃኖም ከሚመራው የዓለም የጤና ድርጅት በይፋ ለቀቀችም። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃም ወጣችም። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዚዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊም ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶም ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሰረት ከዚህ በኋላ ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆንም ተጠቅሷል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉም ገልጿል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት ማቀዳለች። በኢትዮጵያዊው ዶክተር ቴድሮስ አድሃኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎች የሚጎዳ መሆኑ እየተነገረ ይገኛል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የዓለም ጤና ድርጅት የኮቪድ-19 ወረርሽኝ በተመለከተ የሚጠበቅበትን አላከናወነም በሚል ከድርጅቱ ለመውጣት ወስነው የነበረ ቢሆንም በጆ ባይደን በመሸነፋቸው ተግባራዊ ሳይሆን መቅረቱ ይታወሳል። አሜሪካ ራሷን ያገለለችው ከዓለም ጤና ድርጅት ብቻ ሳይሆን በቅርቡም ከበርካታ የመንግስታቱ ድርጅት አካላት ከሆኑ ተቋማት ለመውጣት ከመወሰኗ በተጨማሪ የሰላም ቦርድ በማለት ፕሬዚዳንት ትራምፕ ያስተዋወቁት ስብስብ የተባበሩት መንግስታት ሚና የሚያዳክም ነው በሚል እየተተቸም ይገኛል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ የጋራ ቆይታ አደረግኩኝ። ሰላም።